አዋጅ አዋጅ! የዘንድሮ ሴቶች ከግራ መጋባት ወደ እብደት ተላልፈው ሚስት ያላቸውንና ፍቅረኛ ያላቸውን ወንዶች በጥቅም እየገዙ ሰዓት በመግዛት የአንገት ሀብል በመግዛት የአንገት ሀብሉንም ደግሞ ሲያስሩላቸው አቱቱቱቱ ብለው ወንዶቹ ፍቅራቸውን እንዲዘነጉ ሚስታቸውን እንዲዘነጉ እየተደረገባቸው ነው። ስለዚህ በጊዜ ይደረስላቸው። አሁን ይሄ መሰለ ዜና እያቀረብኩኝ ሳቄ ይመጣል። ሳቄ ግን ተው። እኔ እንዴት ነው መቀነስ የምችለው ይሄን ሳቅ ግን? ወይኔ ጉዴ፣ ወይኔ ጉዴ! አይኔ ነው ይሄን ነገር እያየሁ ያለሁት ግን አይኔ ነው። እኔ ዙሮብኝ ነው እነሱ ዙሮባቸው ነው። አልገባኝም እኮ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና መሻችሁ የኔ ውዶች አላችሁልኝ? እናንተ ብቻ ኖሩልኝ። በያላችሁበት ፈጣሪ ይጠብቃችሁ። እውነት ለመናገር የሚያስቀው ነው አይደለም? ግን እኔ ምን አባቴ ላድርግ? ዝም ብዬ እኮ በአጉል ቦታ ላይ ነው እኮ ደግሞ የምፈነዳው በሳቅና እኔ ውዶቼ ማለት ነው የኔ ምርጥ እህቶች እናቴ ትሙት ነው የሚላችሁ። ስራዬን ትቼ ነው ደሜ ሰልቶ ማለት ነው። የምሬን ነው። ስራዬን ቁጭ አድርጌ ይኸው በጊዜ እንደው በሰዓት መጥቼ ማላቅም እናንተም ታውቃላችሁና ግን በቃ እንዴ ምን አይነት ነገር ነው? እነዚህ ሰዎች ቆይ የደም ብዛት ልጨምሩብን ነው እንዴ? እና ማርኬ ምን አስባችሁ ነው? ምን አስባችሁ ነው? እንግዲህ ውድ ቤተሰብ ማለት ነው ነገርየው ካልደፈረሰ አይጠራም ተብሏል ማለት ነው። እና እቺ ልጅ ሰላም እንደማትፈልግ እኮ ከመጀመሪያውም ሁላችንም አቀናል። እንኳን የተደረገ ያልተደረገ ገና እንጠራጠራለን እናውቃለን ብለን ተናግረናል። እና ዩቲዩበሮች ማለት ነው እናንተ እኛ ምንም የማናቅ ነው የሚመስላችሁ ማለት ነው። እና እቺ ልጅ ሀሳቧ ሁሉ ምን እንደሆነ ገና ከመምጣቷ አውቀናል። ገና ኢትዮጵያ ምድርን ከመረገጧ ከአንተ ጋር ተከትላ መምጣቷ ለሰላም እንዳልሆነ ገብቶን ነበረ። እና ዛሬ እንግዲህ ይኸው በራሷ ጊዜ ቀስ በቀስ እንቁላል በእግሯ ትሄዳለች። ቀስ በቀስ ውስጡ ያለውን ስሜት እያወጣች ነው ያለችው። እና ማለት ነው ውድ ቤተሰብዬ ለጓደኛ ኖርማል ጓደኛችሁ ለሆነ ይሄን ያክል ጊዜ ወስዳችሁ አበባ በትናችሁ ወይን ቀድታችሁ ብልጭልጭ ፍልቅልቅ ብላችሁ ጠብቃችሁት ለፍቅረኛ ምን ሊደረግ ነው? ከዚህ በላይ ነው እኮ ማለት ለጓደኛ እንደዚህ ከሆነ ለፍቅረኛ ምን አይነት ነገር ነው ሊዘጋጅ የሚችለው? ምን አይነት ፕሮግራም ነው ሊዘጋጅ የሚችለው? ቤዚ እንኳን ለማርኬ ይሄን ያክል እንደ ስታዘጋጅ ያቻት አላቀም። በቃ በመጠኑ አለ አይደለ? እነሱን የሚመጥን በተወሰነ መልኩ አድርጋ ነው እሱን ሰርፕራይዝ የምታረገው ማለት ነው። እቺ ከወዴት የመጣች አይን አውጣነች? በእናትሽ ግን ይው ግን ከየት የመጣሽ አይን አውጣነሽ? ወይኔ እኔ እናቴ ትሙት ነው የምላችሁ። ስታወራ በጣም ነው የዘጋች፣ አቅለሸለሸችኝ ሁላ ማለት ነው። ለእኔና እሱ የጓደኝነት ጊዜ ማንም እንዲረብሸን አልፈልግም። አንቺ እኮ በእሷ ቤት አሁን ቤዚን እኮ ነው ማንም የምትለው። ማንምማ አንቺ ነሽ መጤ፣ አንቺ ነሽ በነገራችን ላይ በመካከላቸው የገባሽ ማለት ነው። ማርኬ የዋህነቱን ተጠቅመሽ ቤዚን አስፈንጥራሽ ለመጣር የምታደርጊው ጥረት በጣም ነው የሚያስገርመው። በአንቺ ቤት አንቺ ብልጥ ነሽ። ነገር ግን በብልጠት የተነሳ ሰው ይወድቃል እንጂ አይነሳም ማለት ነው። ቤዚዬ የኔ እናት አትበሳጭ። እኔ ቤዚን ማለት የምፈልገው የኔ ቸኮሌት ተረጋጊ ማለት ነው። ማለት እንዴት ነው ለዚች ለወረደች ሴት ብለሽ አንቺ ራስሽን አታውርጂ። የምሬን ነው። ጤናማ ብትሆን ኑሮ አእምሮ ማሰቢያ ቢኖራት ኑሮ ማለት ነው ፍቅረኛ ካለው ወንድ ጋር እንደዚህ የጓደኛሞች ፕሮግራም ብላ አሸብርቅ አትጠብቅም ነበረ። ያ ማለት ውስጧ ላይ ሌላ ነገር አለ። ስለዚህ ቤዚ እስካሁን ስትከራከር የነበረው ነገር ትክክል ነው ማለት ነው። ቀስ በቀስ ነው ነገሮች እየወጡ የሚመጡት እና በራሷ ጊዜ እያወጣችሁ ነው ያለች ልጅ ከወዷ የታመቀውን ነገ ደግሞ አፈቀርኩት ብላ ትመጣለች ማለት ነው። እና የምታደርጋቸው ነገሮች በሙሉ ቤዚን ለማስወጣት ነው። ቤዚ ደግሞ ንቀሽ ተይው እንኳን አይደለም ልጅቷም ማለት ነው ማርኬን ራሱ ተውት አድርጊው። የምሬን ነው። የሚያደርጋቸው ነገሮች ጥፋት ሲመስለው በራሱ ሲገባው ይመጣል። እና ከእንደዚች አይነት ልቡልቅ ከሆነች ሰው ጋር መዳረቅ አያስፈልግም። ክብርን ማውረድ ነው ከዚች ሴት ጋር ራሱ መነጋገርና መጣላት በየጊዜው ማለት ነው። እንግዲህ በትናንትናው ዕለት ብቻቸውን ስለመጡ እንደዛ ስለተቀላለዱ ያን ደስታ ላደፍርስ ብላ እንደገና ላጣላቸው ብላ ነው ይሄን ነገር የፈጠረችው። በማን ሀገር ነው? በእናንተ ሀገር ቻይና እንደዛ ነው እንዴ? ለነገሩ አዎ የውጭ ሀገር እኮ ምንም ችግር ጓደኛችሁ ጋር ራሱ የሆነ ከፍቅረኛችሁ ጓደኛ ጋር ብተኙ ኖርማል ነው እንዴ? ይሄን ስል ደግሞ ሁሉንም አይደለም። አንዳንድ ሰዎች ችግር ያለባችሁ ሰዎች አላችሁ። ስንት ቆፍጣና ሴት አሉ እኮ። ምን አስበሽ ነው አሁን ማለት ከዚህ ላይ ምን እንማር እስኪ? እኛም ለጓደኛችን በቃ ባላችንን ትተን ምናምን ነገር እንደዚህ አሸብርቀን እንጠብቅ ለጓደኛችን። ሴቶች ግን ወንድ በሞላበት ሀገር ላይ እንደው እንደዚህ የወንድ ጥማተኛ የምትሆኑት ግን የምሬን እኮ ነው ማለት ይሄ አሁን እኔ ከወንድ ጥማት በስተቀር ሌላ ምንም ልለው አልችልም። ምክንያቱም ወንድ አለ
ፍቅረኛ የሌለው ወንድ አለ። ከዛ ሄደሽ እኮ የፈለግሽውን ማድረግ ይቻላል። ፍቅረኛ ካለው ወንድ ላይ በዚህ ያክል መሞዳሞድ እንዴ! ይሄ ማሸብረቅ ሳያንስ ደግሞ አስተቃቀፍሽ ራሱ እኮ ሲያስጠላ። ምንድነው እንደዚህ ደረት ላይ እየሄዱ መተኛት መለጠፍ እንዴ? ቤተሰብ የምር ያናድዳል እኮ አንዳንዴ የሆነ የሰውን ህይወት ከራሳችሁ ላይ የምትስሉትና የምታስቡት ከሆነ ያናድዳል። እኔ አሁን ፍቅረኛ በፍጹም እንኳን አይደለም እንደዚህ መስተቃቀፍ ቀርቶ ማለት ነው። ወይኔ ጌታ ሆይ እኔ ትዕግስተኛ ነኝ ብዬ አስብ ነበር፣ ግን ትዕግስቴን በቤዚ እያየሁት ነው። ምንም ትዕግስተኛ ሰው አይደለሁም በዚህ የመጣ ማለት ነው። እና እኔ ፍቅረኛ የሚባል ነገር እንደማለት ነው የምነግራችሁ። በዚህ አይነት ማን እንደ ብቸኝነት እናቴ ትሞት ፍቅረኛ ይዛችሁ የምትቃጠሉ ከሆነ እንደዚህ ማን እንደ ብቸኝነት እንዴ! ውድ ቤተሰብ እኔ ከዚህ በኋላ ቪዲዮ አልሰራም፣ ልንገራችሁ የኔ ወዶች። በጣም ነው የምወዳችሁ፣ እናቴን በጣም የምወዳችሁ እህቶች አላችሁ ማለት ነው። እመቤቴን ቪዲዮ ሳልሰራ ስቀራሱ ነይ 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 የምትሉኝ ነገር ግን ማርኬና ቤዚ ወደ ፍቅራቸው ከተመለሱ ጥሩኝ። ከምሬ ነው። በፍቅር ሲሆን ብቻ ነው እኔ መስራት የምፈልገው። እንዲህ ደሜን እያፈላውማ መስራት አልፈልግም። እኔ ዛሬ በጣም ነው ያናደደኝ። ምክንያቱም ይሄ ነገር የሚደረገው ለፍቅረኛ እንጂ ለጓደኛ አይቻላቅም። እንዲህ መብራት ጠፍቶ ምናምን እንዴ ለስሩ እኮ ምንም አልቀራትም ልጅቷ እንደዛ እየተቀለሰለሰች እና በፍቅር ስትሆኑ እመጣለሁ። ማርኬና ቤዚ ፍቅራችሁ ይመለስ። እኔ በፍቅር ስትሆኑ ነው የምወዳችሁ ማለት ነው። እና ማርኬ ምን አስበህ ነው? ቆይ እንዳሰብሽው አይደለም እናት እኔ ምን አደረኩኝ እያልክ ድርቅ የምትለው ምን አስበህ ነው? ምን እንድታስብ ጠብቀ ነበረ? እንደዛ ባሸበረቀ ቦታ ላይ ከሌላ ሴት ጋር እያየች ምንም ጓደኛን ብትሆንም እኮ በቃ ሆን ብሎ የሆነ ሀሳቧ ራሱ የሚያስቀይረው የምትጠራጠረው ነገር ይኖራል። ምክንያቱም አንተ ፍቅረኛዋ እስከሆንክ ድረስ ማለት ነው። እንዴ ቤዚ በእንደዚህ አይነት መልኩ ከሌላ ወንድ ጋር ብታያት እኮ አንተ ጦጣ ነው የምትሆነው። ማርኬ እናውቃለን እኮ በጣም ነው የምትቀናው። እንኳን አይደለም እንደዚህ አይነት ፕሮግራም አዘጋጆቹ ሌላ ወንድ ጠርቷት ኖርማል እንኳን ቪዲዮ ላይ ስታገኘው ምን ያክል እንደምትናደድ እኮ ግልጽ ነው። እና ቤዚ ምን ማለት በቃ አሜን ብላ እንድትቀበል ነበር የጠበቀው። ስጦታው ከደበረሽ እመልስልሻለሁ ሳይሆን መጀመሪያ እኮ ገና ስትገባ በቃ መብራቱን አብርተህ እኮ አዮ እንደዚህ አይነት ነገር አያስፈልግም ማለት ያለውን ነገር እኔ ማብራራት በቃ ቤተሰብዬ ማለት ነው ሰልችቶኛል። ማርኬ የሚሰማ ሰው ስላልሆነ ውዶችዬ ይቅርታ እንግዲህ እንደስላችሁ እንዳትናደዱ። ምክንያቱም በቃ እውነቱን መናገር ስላለብን ነው። ማርኬ እያደረገ ያለው ነገር ልክ ስላልሆነ ማለት ነው። እንደዚህ አይነት ፍቅረኛ ብሎ ነገር የለም እንዴ። ቤዚ እዚህ ጋር እቃ ነች እንዴ? ቆይ በዚህ ያክል ደረጃ ከልጅቷ ጋር የምታሳልፍ ከሆነ ከቤዚ ጋር ምን አይነት ጊዜ ነው ሰጣት የምትችለው? ሲጀመር ይሄ ምን አይነት ንቀት ነው እንዴ? ምን አይነት ብትንቃት ነው? ሲጀመር እኮ ተሳደበች እኮ ሰማችኋት አይደለ እንዴ? ማርኬ ግን ለምንድን ነው የማይገባ? አንተ ቆይ አትናደድም? ቤዚን ስትሰድባት የሆነ ንዴት አይሰማህም እንዴ? አንቺ ማድረግ ያልቻልሽውን ነገር እኔ አደረኩለት አለች ማለት ነው። ያ ማለት በጥቅም እንደገዛችህ ነው እየተረዳችሁ ያለችው ልጅቷ ማለት ነው። እንዴ አንተ ደግሞ በጥቅም የምትገዛ ሰው አይደለም አይደል እንዴ? ጭንቅላትሽን ገንዘብ የደፈነው ዝም ብለሽ ገንዘብ የምትይ ሲጀምር በጥርጣሬ ከዛ ቤት መኖር አይገባሽም፣ መኖርም የለብሽም። እስካሁን ድረስ ቤዚ እንደሰረቀች ነው የምታስቢው። ሲቀጥል ደግሞ ገንዘብ አትበይ። ፍቅር በገንዘብ አይገዛም። እንደዚህ ሰዓት ስለገዛሽለት የአንድ ሺህ ምናምን የሮ ሰዓት ስለገዛሽለት ምናምን ነገር እዚህ ጋር ወይን ስለቀዳሽ አበባ ስለበተንሽ ፍቅር እንዲህ በቀላሉ የሚገኝ አይደለም እንዴ። ልጆቹ የገነቡትን ፍቅር አታፍርሽ በፈጠረሽ። እኔ አሁን ይሄ ድራማ ነው ልትሉኝ እንዳትሞክሩ። ምክንያቱም ቤዚ ለድራማም ቢሆን እኔ ቤዚን ያክል ትፈቅዳለች ብዬ አላስብም። ፊቷን አይታችሁታል። በጣም ነው የተቀያየረችው፣ ተናዳለች። የኔ ቾኮሌት ለምንድን ነው ግን ጨጓራውን የምትልጧት? እና ወንዶች ፕሊስ በቃ ተጠንቀቁ እንዴ፣ ቢ ኬርፉል። ምንድነው ከአንገታችሁ ላይ ሀብል ሲታሰር ሞዘዝ ብላችሁ አትሰሩ። ከእጃችሁ ላይ ሰዓት ሲታሰር ሞዘዝ ብላችሁ አትሰሩ። ምክንያቱም በቃ በዛው ሞዛችሁ እየቀራችሁ ነው እኮ እንዴ። እኔ ግን ማለት ነው በቃ ፍቅረኛሞችን መከታተል ላቆም ነው። ምክንያቱም እኔ ማርያምን እንምላችሁ ቤተሰብ የሆነ የሚሰማኝ ነገር አለ። በቃ ተስፋ እንቆርጥ ነው የምሆነው እንደዚህ አይነት ነገሮችን ሳይ ማለት ነው። እናቴ ትሞት በቃ በህይወቴ ማንንም ላለማስገባት ብዬ የሆነ ድምድም የማደርገው ነገር አለ። የሆነ ታይም ላይ ተስፋ ቆርጣለሁኝና ማየት ላቁም እንዴ። ቆይ ማየት ላቁም። የምወዳቸው ሰዎች በእንደዚህ ሸከለፍ በሆኑ ሴቶች ማለት ነው። ዛሬ ብቻዬን የመጣሁት ማን ፈልገሽ? ሲጀመር ማን ፈልገሽ? ማን ያለሽ አንቺ? ለማንኛውም ቤተሰብ እኔ ከዚህ በላይ ምንም ማለት አልችልም። ብናገርም ትርፉ ደግሞ ክፉ ናት ነው። እኔ አሁን ሁለቱን ልጆች ወዳቸዋለሁ። ማርኬ ግን ከአቅም በላይ ጨጓራዬን እየላጠኝ ነው። ስለዚህ ጋፕ ማለት እፈልጋለሁ ማለት ነው። ለማንኛውም በጣም ነው የምወዳችሁ። ቻው ቻው።